አሁን እቺ ምስኪን አይደርስሽም ማሪ አይሰጥሽም ምናልባት የሰው አፍ ፈርቶ ከተወራበት ምናምን የሰው አፍ ፈርቶ ከሰጠሽ ነው እሱንም አይሰጥሽም ለጓደኛው ይልካል ሎኬሽን ከዛ በኋላ አጨብጭቦ እሱ መኪናውን ወስዷል እንዴት እስቲ ለኔ ነገሩኝ ዱባይ ስር ተው ዱባይ እኛ ያለንበት አልአይን ምናምን ትናንሽ ከተሞች ራሱ ሎኬሽን ብሎ የቤት ቁጥር ያስፈልጋል ቤት ከጀርባ ጦንቃ ቀልባለሁ እንዴ ያንተ ቤት እጅ ያንተ መኪና ከለሩ ምንድነው እንደው አታተው እንዴ የቱ አቆማል አንተ አክሱም ሐውልት ነህ ከሩቅ ማይ እንዴ እንዴት ነው ነገሩ እኔ ወላሂ አልገባኝም አስረዱኝ ሎኬሽን ይላክላችኋል ሎኬሽኑ እንዴት ሎኬሽን እንዴት አደባባይ ላይ ራሱ እንትን አደባባይ በር ላይ ሆኛለሁ የእንትን ኳስ ሜዳ በር ስንት ኳስ ሜዳ አለ ነገሩ እንዴት ነው ይሄ ዱባይ እኮ ነው ኢትዮጵያ ራሱ ቢሆን ስንት ቀበሌ አለ ቀበሌ ላይ ቆሜ ተጠብቃለሁ ብትል እኔ ወላሂ እንደዚህ ነገር ማውራት ከጀመርኩኝ በጣም ትቻለሁ እኔ እንደዚህ ነገር ከተውኩኝ ማለት ነው አስተያየት መስጠት ግን በጣም ነው ያናደደኝ አንተ እንከፍ አንተ እናንተም መኪናውን ተሸለሙ ጌጤም መኪና ይገዛላታል ለማንኛውም በዚህ አጋጣሚ የኔን ቪዲዮ ኮፒ ሊንክ ሼር ስታረጉ ለነበራችሁ ኤቢ ማርሻልን ሜንሽን ስታረጉ ለነበራችሁ ጌጤን ሜንሽን ስታረጉ የነበራችሁ እንዲሁም የተለያያችሁ ቲክቶከሮች በጣም በቀናነት ለሷ ቪዲዮ የሰራችሁ ሁሉ በዚህ አጋጣሚ ትብብራችን አንድነታችን ዛሬ ላይ ፍሬ አፍርቷል እንኳን ደስ አላችሁ ማለት ፈልጋለሁ እህታችን ጌጤ እንግዲህ ከኤቢ ማርሻል መልእክቱን ሰምተሻል ብዬ አስባለሁ ኮንታክት አድርጊኝና ችግርሽን ባለንበት ተባብረን እንፈተዋለን መኪና መገዛት ካለበት ይገዛል ነገር ግን አሁን ላይ ያቀረብኩት የመኪና ሽልማት በዙሪያ ያሉ ወዳጆቼ እድሉ እንዲጠቀሙበት ነውና ማንኛውም እንግዲህ የሱን አካውንት ፎሎ ያደረገና በሚያስቀምጡት ሎኬሽን ቀርቦ ለተገኘ መኪናውን እንደሚሸልሙ አሳውቀዋል ነገር ግን የጌጤ ጉዳይ የኔም ጉዳይ ነው ብሎ ወንድማችን መልሶልናል የትብብራችን የአንድነታችን ውጤት ነው ይሄ ኮፒ ሊንክ ላረጋችሁ ቪዲዮ ለሰራችሁ ሜንሽን ላደረጋችሁ ከኢትዮጵያዊነትን መልካምነትን አንድነትን ዘር ብሄር ቀለም ሳይለየን እንግዲህ ተባበርንበት ትልቁ መንገዳችን ቀና ሆኖልናል السلام عليكم ورحمة الله وبركاته سلام ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አላህ አልহামዱሊላህ እቺ ልጅ እንግዲህ እንደምታውቋት በባለፈው በጣም ስቅስቅ ብላ ያለቀሰች እኔ ስደት ከመጣው በጣም ብዙ ጊዜ ነው ዱባይ አልወለድኩም አላገባውም ላገሬ አብቁኝ እያለች ወይም ደግሞ ኦር ሰርቼ የምበላበት ነገር ምንም ነገር የለኝም ብቻ ግን መሞት የምፈልገው ከእህቶቼ ልጅ ጎን ነውና ወይ ስራ ስጡኝ ወይ የሆነ ነገር አድርጉኝ ብላ በጣም ስቅስቅ ብላ ያለቀሰች እህታችን ቪዲዮ ቫይራል ወጥቶ ነበር እንዲሁም አንድ ወንድማችን ደግሞ መኪና እሰጣለሁ ብሎ ነበር ግን በጣም ነው ይገረመኝ እኔ ከምሬ ነው የምነግራችሁ ወላሂ አላህ ከሰው እጅ እኛንም እነሱንም አላህ ይጣልን ገባችሁ እሱ ያለው ለኢትዮጵያ ህዝብ መሰለኝ ምንድነው ያለው ለተቸገሩት መኪና እሰጣለሁ ሸልማለሁ ነው ያለው ከዛ በኋላ ጀለሴ እንደገና ምን አለ ሁሉ ሰው ልጅ እቺን ሰትዮ ሜሽን ሲያረግለት ምን አለ እኔ አብረው ለሚሰሩ ለአጋሮቼ ነው ያልኩ እንጂ ለሌላ ሰው አላልኩም ግን አለ ግን በቻልኩት መጠን እንትን ልልሽ ይችላልው ያኒ ሰፖርት ላረግልሽ ይችላልው ብሎ እንትን ብሏታል በሁለተኛ ደረጃ ደግሞ ንግራ የገባይ ነገር እሺ ለጓደኞች ምሰጥ ከሆነ ለምን ሶሻል ሚዲያ ላይ መተህ አወራ አንተ ያንን ነገር ማረግ የምትፈልገው ለጓደኞች ከሆነ ለምንድነው ሶሻል ሚዲያ ላይ ወጥተህ የተበጠረከው ነው የኔ ነገር የኔ የምጠይቅ ምክንያቱም የማታረጉት ነገር ለምንድነው ሶሻል ሚዲያ ላይ መታችሁ የምታወሩት እቺ ልጅ እንግዲህ አንዲት የተቸገረሽ ኢትዮጵያዊ ናት እህታችን ናት የት ሀገርሽ ነው አገርሽ የት ነው ምን አገባ ስላገሩ ኢትዮጵያዊ ስለሆነች አይደል እንደ መጣችሁ አንተም ኢትዮጵያዊ ነህ ብላ ኢትዮጵያዊ ነው የኢትዮጵያ ህዝብ እኮ ነው ለዚህ ደረጃ በቃ የኢትዮጵያ ህዝብ ማለት ነው እና አንዳንዴ በጣም እኔ የምትገርሙኝ ማለት ነው ወላሂ በቃ የሆነ ትንሽ አላህ ርዝቁን ከሰጣችሁ መታችሁ የምትበጠረቁት ነገር በጣም ነው የሚያናደኝ ሰው ደግሞ በደሃ ደግሞ እንደዚህ አይደረግም ምንም ቱ ምን አገባ የት ሀገር ልጅ ነሽ የትንሽ ምን አገባ ካለህ መስጠት ከሌለህ ደግሞ ወተ ካለ መበጥረቅ ወተ ተበጥረቀ እዛ በኋላ ሰው ሁሉ ሜንሽን አድርጎ ሲያንስሷን ሲያመጣለ ምን አልክ የት ሀገር ልጅ ነሽ እንደዚህ ነው በዚህ ወተው ምን አገባ ለዚህ ሁሉ ደረጃ ያበቃህ እኮ የኢትዮጵያ ብሄረሰብ ህዝብ ነው
ገባ አርት ላይ ነው አይደለም የምሰራው ለየኢትዮጵያ ሰው የኢትዮጵያ ማህበረሰብ ኢትዮጵያዊኛ ኢትዮጵያዊ ነው ለዚህ ደረጃ ያበቃነ አሁን ግን መተ በዳሃው ህዝብ ላይ ስትነግድ በጣም ነው የሚያናደው ወላሂ ቪዲዮ ላስገባላችሁ ገሮች ረዳሻለሁ ነገ ልጆች መኪናቸውን ሊወስዱ ሲመጡ ያንቺ መኪና ተዘጋጅቶ አንድ ላይ ሁለታችሁ መኪናችሁን ትወስዳላችሁ ማለት ነው እንግዲህ አሁን ችግር የለም ምንም ችግር የለም ናይስ መቼኝ እግዚአብሔር ይዳሽ እንግዲህ ወለሽ ነገሮች ላይ ምንም ችግር የለም ማድረግ ሰሻለ ምንም አትቻለኝ ምንም ችግር አትቻለኝ እግዚአብሔር ይስጥልኝ አሜን ምንም ችግር የለም እንብላ እንጠጣ እንግዲህ ኮንግራቹሌሽንስ ለአዲሱ መኪናሽ በጣም ነው ማመሰግነው ምንም ችግር አትቻለኝ ምንም ችግር ቀለል ሻው ኖርማሊ እኔ I don't even know ብዙ አበሻም አላውቅም ላይክ ከኦንላይን ነገሮች ውጪና እያረኩ ነው ግን አትሳለኝ እየተንቀጠቀጥኩ ልጆችሽን አመስግኛቸው ብዙዎች ታግ ያረጉሽን ቪዲዮ ይሰሩልሽና አመስግኛቸው ምክንያቱም እነሱ ናቸው ረፍ አለ ከፌ ጭራሽ ሀበሻ አላቅም ማልክ ያፈር በበለው አማርኛችን መልሳት አይደል ሀበሻ ካላወቅ አማርኛችን መልስ ወንድማችን ተው እንጂ ተው ደሞ ጭራሽ ዱባይ ተቀምጠ በዚህ ደረጃ ሀበሻ አላቅም ትላለህ እንዴ ኦንላይን ላይ ነው እንጂ እኔ ሀበሻ አላቅም እና ታዲያ ለምን አማርኛ ለምን ታወራለህ ሀበሻኛ ካልቻልክ ለምን አማርኛ ታወራለህ በዚህ ደረጃ ያበቃህ ማን ነው ኢትዮጵያዊ ነው ስለዚህ የመጣችሁበትን ብሔረሰብ አድርሱለት በእናታችሁ አንቺም ባይማኖትሽ እኔም ባይማኖቴ አይጠበንም ቤቴ 21ኛው ክፍለ ዘመንን አፍናን አይሰራም እኔ ምለው የሙስሊሙ ሴት ወንዳቱ ዙጥ ያለ ሶሻል ሚዲያ ላይ በተለይ ዱባይ ያላችሁ ቲክታከሮች ማለት ነው ምን ነው ካስፓልት ማዶ ሄድክ ምን ነው በሰላም ነው እኔ ምለው በኋላ ልጁ የማን ነው አንቱ ከንቱ ወይስ አንታ ካንታ ሊባል ነው እኔ ወላሂ በጣም ግራ እየገባ እየመጣ ነው ውዶቼ ጉድ ካለ ሃይማኖታችሁ አትግቡ ብለን ነገርናችሁ አንቺም ባይማኖትሽ እኔም ባይማኖት የሚለው ድሮ ነው ብለን ነገርናችሁ ጭራሽ በአደባባይ ወላሂ እኔ እንደ አንድ ሙስሊም እያሳፈራችሁኝ ነው አሁን ልጁ የማን ሊባል ነው ስትወልዱ አንደኛው አባቱን አንደኛው እናቱን ሊመስል ነው ወይስ አንተ ጠቅልለል ተወስዳቸው ነው ወንድ ስለሆንክ እንግዲህ ከወሰድካቸው ወንድነትን እንፈትንበታለን እንጂ እኔ እንደዚህ የምትሉ ሰዎች ወላሂ በተለይ ሶሻል ሚዲያ በስታችኋል ይሄ እንደ ቀልድ የምናየው ጉዳይ አይደለም ገባችሁ አንቺም ባይማኖትሽ የሚለው ቴዲ አፍሮ እንደ ቀልድ የምናየው አይደለም ይሄ የህይወት ጉዳይ ነው ስለዚህ ወንድሞቻችን በሌላ ሴት እየተጠለፉ የሚሄዱትን ማቆም አለባቸው አንደኛ ሰልፍን ይወጥቻለሁ ማቆም አለባቸው እንዴ የኛ እህቶቻችን ማል ያገባ ነው ወንድሞቻችን ከሌላ እየሄዱ እዳገባን እኮ በኋላ ደግሞ ልጁ ሲወለድ ማን ሊባል ነው እኔ ግራ የሚገባይ ነገር ይሄ ነው ውዶቼ እንደ ቀልድ እንዳታዩት ይሄ ነገር የአባቶች ተናገሩበት እንዴ በኋላ ደግሞ እንደ ሀቢባ ልጆች ክርስቲያን ልታረጋቸው ነው ወይስ ልጆቹ ሙስሊም ሊሆኑ ነው ወይስ አሁን እኮ ካንተ ዝሙት ላይ ነህ ወይስ ሐላል ላይ ነህ ግራ ገባን እኮኛ ውዶቼ ለቲክቶክ ለጊፍት ማለት ነው ተጋባን ይላሉ ከዛ ደግሞ ሳምንት ቆይቶ ተፋታን ይላሉ ይሄ ነገር መጣራት አለበት አለቀ ደቀቀ መጣራት አለበት ውዶቼ ተጣርቶ እኛ መስማት አለብን እንዴ ለማንኛውም ልጆቹ ማለት ነው ሲወለዱ አደራ ሙስሊም አድርጋቸው አዎ ይሄ እንደ ቀልድ የሚታይ ነገር አይደለም መታችሁ ደግሞ ስደቡ ይመስሏችኋል ብሰልዊ እኔ ምንም ችግር የለብኝም ትልቁ ኢምፖርታንቱ ጉዳይ ወንድማችን ገደል እየገቡ ስለሆነ በጠረባም በካራቴም እንመልሳቸዋለን አለቀ ደቀቀ እህቶቻችን የሚያገባ ጠፍቶ ወላሂ ቲክቶክ ላይ እኔ በተለይ በዱባይ ሴቶች በጣም ነው ማፈሩዶቼ ሙሉና ያልኩ አይደለም አንዳንዶችን ቲክቶክ ላይ ጡታቸውን አንዘልዝለው ዘልዘል ሲል ምን አለ አብናን መቶ ቢሰትራቸው ይያልኩ ጀለሴ በዚህ ውስጥ አግብቶ ቁጭ እቺ ደግሞ እንግዲህ ሌላ ሚስጥር ወጥቶባታል ኳተር ነው እቺ ምንድነው ብሄሩት የሚባለው ሀገር ሌላ አብናን የሚባል ጓደኛ ነበራት ሙቶባታል አሉ ገላው ነው ሄደች ይያለች ዜድ እንግዲህ መረጃው ታባታለች
አይንም ልትገለው ነው እያለች ነው። ለማንኛውም ወንድሞቻችን የምታገቡትን ሆነ የምትግባባቱን ሆነ እወቁ፣ እቺ ዱንያ ቀሪ ናት። ገባችሁ? ወደዳችሁም ጠላችሁም ሁላችንም በየተራ እንሄዳለን። ዛሬ እኛኛኛኝ ስላለ ነገ አኺራ ቤት እንትን ልትሆን አይችልም። ስለዚህ ይህን ነገር በደንብ እሰብበት፣ አብናን እሰብበት እና ለማንኛውም ኮንግራቹሌሽን እንኳን ደስ አለ። የልጆቹ ጉዳይ ግን ይሰመርበት። አዎ ሙስሊም አይደለ አንተ? ልጆችህ ሙስሊም አድርጋቸው አማና። እንዳንቱ ከንቱ ደግሞ ልጆቼ ክርስቲያን ናቸው እኮራባቸዋለሁ እያልሽ ደግሞ እንዳትመጣ አደራ። እንደዛ ስል ግን ሃይማኖት እየነካው አይደለም ወዶቼ። እኔ የግል አስተያየቴን የመጣልኝን ጭንቅላት ያመነጨውን የተናገርኩ ሰምታችኋል። አዎ እኔ ከሃይማኖት አይመለከተኝም። ለማንኛውም ወዳችኋለሁ። ሼር አድርጉ፣ ሰብስክራይብ አድርጉ። ምቀኛ ሸረኛ ክፋተኛ ካለ ይስማ። ሃይ ጉድ ያለው ገንፎ እያደረፋች እኔ እኮ ግራ እየገባኝ እየመጣ ነው ማለት ነው። ከምር እናንተ በየትኛውም እንዴት ብላችሁ ነው የተጋባችሁት? ቲክቶክ ላይ ነው የምትጋቡት? ቲክቶክ ላይ ጉድ። አይ ጊፍት የስራን ይስጥ። ሰውን ሁሉ አሳበድከው። ለማንኛውም አብናን ማለት ነው እየቀለድኩ አይደለም። ልጆች ድንገት ብትወልድ ልጆችህን ሙስሊም አድርጋቸው። ይሄ የእንትን ነው የሃይማኖት ጉዳይ ነው። አዎ እንዳንዳንዶቹ አይ ባሌ ክርስቲያን ስለሆነ ኮርቼበት ነው ልጆችን ክርስቲያን ያረኳቸው እንዳትል አደራ። አማና ልጃችን እንዳታሳፍረን አማና። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እንደ ሀቢባ ደግሞ ሀቢባ ከድታናለሽ ውዶቼ። ሀቢባ ጎንደር ነኝ ብላ ስሸቅል ቆይታ በእኛ ስም መጨረሻ ላይ የዲላ ልጅ ነው ያለሽ። እኛ ዲላቱ ማንቱን ኢትዮጵያዊ ናት፣ እህታችን ናት። ግን በማን የመጣችሁ በስማችን አትነግዱ። በሁለተኛ ደግሞ ምን አገባሽ ያላችሁ አላችሁ። ያገባኛል። የሀገሬ ስም እኮ ነው፣ በሀገሬ እኮ ነው ስለምን የነበረው ገባችሁ? ያገባኛል። ስለዚህ ሰው ዝም ሲል መታችሁ አትነካኩ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለማንኛውም ኮንግራቹሌሽን አብናንና እህታችን ብዙ ስድብ ብዙ ነገር ብዙ እንትን አስተናግደው ለዚህ ደረጃ ላበቃቸው ፈጣሪ ያመስግኑ። ግን እህታችን በዚሁ እሰቢበትና እስልምናን ብትቀበይ ምን ይመስልሻል? እስልምናን ብትቀበይ እኔ አንበሳ ወርድልሻለሁ። አንበሳ እስልምናን ከተቀበልሽ ግን ነው። ለማንኛውም ወዳችኋለሁ። ሰላም አለይኩም።